አዲሱን የተሽከርካሪ ሰሌዳ ተግባራዊ ለማድረግ በክልላችን በቂ ዝግጅት አድርገናል። አዳዲስ ለሚገቡ ተሽከርካሪዎች የአዲሱ የተሽከርካሪ ሰሌዳ ምዝገባ ይደረጋል። ሰሌዳው ስርጭት ይደረጋል። በዛው መሰረት ስምሪቱ፣ ቁጥጥሩ፣ አተገባበሩ ይቀጥላል ማለት ነው። ለነባር ተሽከርካሪ ሰሌዳ ለውጥ ለማድረግ እና በተለወጠው ሰሌዳ ሙሉ ምዝገባ ለማድረግ እቅድ እያዘጋጀን ነው። ዲጂታል አገልግሎት ለመመዝገብ እና ለማስተዳደር እንዲያመች ከኢትዮ ቴሌኮም ጋር በጋራ እየሰራን ነው። በተመሳሳይ መንገድ ከሳፋሪኮም ጋር በጋራ እየሰራን ነው። የአዲሱ የተሽከርካሪ ሰሌዳ በጣም ጠቀሜታ አለው። ለክልላችን የወጥ የሆነ በሁሉም አካባቢ ወጥ የሆነ የተናበበ የተሽከርካሪ ሰሌዳ እንዲኖር ያደርጋል። ስለዚህ ጥቅሙ ለኛ ነው። ስለዚህ ተመሳሳይ የተሽከርካሪ ሰሌዳ ይኖረናል። ተመሳሳይ ምዝገባ ይኖራል። ተመሳሳይ የሰሌዳ ስርጭት ይኖራል። ተመሳሳይ ስምሪት ይኖራል። ስለዚህ ለኛ በጣም ትልቅ ፋይዳ አለው። ቀልጣፋ የትራፊክ ቁጥጥርና የትራንስፖርት ስምሪት እንዲኖር በጣም ትልቅ ጥቅም አለው። ኢኮኖሚ የተሻለ ገቢ እንድናመነጭ ያደርጋል። ቢኮዝ ይሄ ታርጋ በጣም ኳሊቲ ያለው ነው። የተሻለ ጥራት ያለው ከቴክኖሎጂ ጋር በቀላሉ መናበብ የሚችል ስለሆነ የገቢ ምንጭ እንድናገኝም ያደርገናል። የትም ቦታ ሆኖ ስለ ማንኛውም ተሽከርካሪና ሰሌዳ በቂ መረጃ ማግኘት ይቻላል። አክሰስ ማድረግ ይቻላል። ለሚያስተዳድረው መስሪያ ቤት፣ ለሚቆጣጠረው መስሪያ ቤት፣ ለባለ ንብረቱም ለአሽከርካሪም ተቀናጅቶና ተናቦ የመረጃ አጠቃቀም፣ አስተዳደር እና ግንኙነት እና የተሽከርካሪ ስምሪት እና አገልግሎት አሰጣጥ እንዲኖር ከፍተኛ ጠቀሜታ አለው። ኢትዮጵያ የአዲስ የሰሌዳ ቅየራ መመሪያ ተዘጋጅቷል። በናሽናል ደረጃ በብሔራዊ ደረጃ ማለት ነው። ይሄ ሰሌዳ ሲቀየር ብዙ ችግሮችን ይቀርፋል ተብሎ ይታሰባል። ዘመናዊነትን ዘርፉ ላይ ከመተግበር ጋር ተያይዞ ሰፊ ስራዎች ይሰራሉ ተብሎ ይታሰባል። መመሪያውን ለማስተግበርም አንዳንድ መውጣት የነበረባቸው ስታንዳርዶች አሉ። እነሱም ተዘጋጅተው ማኑዋሎች ተዘጋጅተውላቸው እነሱም ለየክልሎቹ ተሰራጭተዋል። በተዘጋጀው ስታንዳርድ መሰረት ተግባራዊ የሚደረግ ይሆናል ብለን ነው የምናስበውና ከዚህ በፊት የነበረው ኮዶች በየክልሉ የተከፋፈሉ ናቸውና ቴክኖሎጂንም ደግሞ ለመቀበል ብቃት ያለው አልነበረም። አጠቃላይ የኮዶቹ ስርዓት የትኛውም ክልል ጋር ብትሄድ ሁሉም ተመሳሳይ ሰሌዳዎች ነው ያሉት።